እንዳለ ያወራችሁ ውሸት ነው አብዛኛው ራሷ ነች ያልሆነ ነገር ውስጥ ከተው በርግጥ ተገናኝተዋል ወንድ ልጅ ነው እሱን የሆነ ነገር አድርጌው ምንም ላደርግ አልችልም ከሱ ጋር እኔ ደግሞ በዚህ ልክ የወረድኩ ማይነስ ይታረግ እኔ እንደዚህ በውሸት በዚህ ልክ ተከራክሬ እንደዚህ አይነት ወሬ አውርቼ ለልጄም እኮ አስባለሁ እናት ብሎን ነው አይደል አንተም ብትሆን ደግሞ ለልጁ አቆኛ የሚወዳት አይሚን ነው አጠገቡ ያለች አይሚን ነው ከሱ ጋር ሆነሽ ምን አይነት እስቲ እንዴት ደስተኛ ያልሆነ ህይወት ነው የምትኖር በኋላ የምታፍሪበት ነገር ለምን እንደዚህ ታደርጋለሽ አሁን ሁላችሁም ናችሁ የምታፍሩ አሁን በኋላ ማፍሪበትን ነገር አላደርግም እርምጃ እንጀምራለን ሌላ እርምጃ ውስጥ እንገባለን በቃ ሌላ ይሄ የምትሉትን ነገር ይመረመርና እኔ አይከብደኝ ወንድ ልጅ ይሳሳታልን ብዙ ጠላት እኮ አለ ሁሉም ሰላም እኮ አይደለም ማለትም በሌላ ሰው ልንገር በሌላ ሰው ተመክረሽ እንዴናችሁ እንደምን አላችሁ ሁሉ ሰላም ነው እግዚአብሔር ይመስገን እኔ ደህና ነኝ ዛሬ ደግሞ በሌላ ቪዲዮ መጥተናል ያው አካውንቴ በጣም ተመተዋል እንደምታዩት በ100 ሰው ብቻ ነው እያየ ያለው ገብታችሁ ማየት ትችላላችሁ በፕሮፋይል እና ሼርን ብታረጉልኝ በእንትናችሁ ለራሱ ሪፖስት ብታረጉልኝ በጣም አመሰግናችኋለሁ ከልቤ ማለት ነው እና ሼር ሪፖስት አድርጉልኝ እና የዛሬው ቪዲዮ ምን ያሳዩናል ብሎ ደግሞ አብራችሁን ሁኑ እስከ ቪዲዮ ፍጻሜ አብራችሁን ቆዩ የሚወጣ ነገር እሺ አሁን ምን ላድርግ አለኝ ምን ላድርግ ሲለኝ ታውቃለህ ምን ላድርግ እሺ አሁን እኔ ምን ላድርግ እኔ ያየሁት ነገር የለም ምን ላድርግ ሲለኝ ወደ ራሴ ተመለስኩኝ እውነትም ምን ያድርግ ይሄ ልጅ አሁን የታወቀ ነገር የለም እቺ ልጅ አርግዣለሁ ብላ ነው መጣችው ያንተም እሺ አሁን ልጁ አልተወለደም ይሄ ዲኤንኤ የምትሉት ነገር አልተመረመረም ያንተ ነው አልተባለም በምን ሊያዘው ብሩክ እሺ አሁን በመናጥ ብጤ ሊያዘው አዎ ልክ እኮ ነው እሱ ነው አሁን አንደኛ ልጅቷ በቃ መድኃኒት አርጋበት ነው ያለችኝ የራሷ መድኃኒት ተደርጎበት ሰው እንዴት ነው ከአንድ ሴት ጋር ሌላ ነገር ሊያረግ የሚችለው ሌላ ነገር ሊፈጥር የሚችለው አላደረገም እኮ አላደረገም ግን በሰዓቱ እንዳያስታውስ አይነት የለም የሆነ መገናኘታቸውን ላቆስ እኮ እርግጠኛ አይደለም ከኔ ጋር ነው የሚያድረው እንቅልፍ ምናምን የለም በጣም ተጨናንቋል እንድትረጁ ፈልጋለሁ በጣም አንቺን በጣም ነው የምረዳሽ ምክንያቱም በቃ ሴት ነሽ ማንንም ሰው የሚያደርገው ነው ያደረግሽው ለዛም ነው ያልተጫንኩሽ እንጂ እንደዚህ በፊቱ እዚህ ግባ በማይባል ብትጣሉ ተቆጥቼም እንደ ታላቅ ሆኜ እንደማስታረቃችሁ እርግጥ ነው ግን አሁን ያልተጫንኩበት ምክንያት ነገሩ ከባድ ነው ያው ልጅ ነው ህይወት ነው ቀለል ያለ ነገር ነው ነገሩ ማለት ልጅ ነው የተፈጠረው ህይወት ከሆነ ከባድም ሊሆን ይችላል ህይወት ስለሆነ አሁን ሃይሚን እንደዚህ አድርጊ ብሎ መጫን ይከብዳል ምክንያቱም የራሷ ህይወት ነው ራሷ መወሰን የምትችልበት ሰዓት ነው ለዛ ነው ያልተጫንኳት ጊዜው ለዛ ነው ከነገሮች መራቅ የፈለኩት በራሴ መወሰን ስለፈለኩ አሁንም ደግሞ እኔ የምልሽ ልጆች የምላችሁ አሁንም ልጅቷ ስትመጣ የሆነ ከባድ ቃላት መናገር የለባችሁ በቃ ከባድ ቃላት ወይም የሆነ ከባድ ነገር እንትን ሲል ልጅቷ ስሜታዊ ትሆናለች በቃ ስሜታዊ ትሆናለች የሱም ሆነ የሱም አይሆን የማንም የሆነ ነገሩን አውርዶ ሰከና ፋሚሊ ምንድነው ሰሞኑን ብዙ ነገሮችን እያየን ነው በእነ ብሩክ ህይወት አርግዣለሁ ብላ የመጣችው ልጅቷ ጨምሮ ብዙ ድራማዎች እየተከሰቱ ነው ያለው እና ይሄ እርምጃ የከፋ ነገር ላይ እየደረሰ ነው የሚገኘው ይሄን ደግሞ ከመቆጠብ አለባቸው ከዚህ ነገር እውነታው ወጥቶ የተሻለ ነገር ላይ መድረስ ያስፈልጋል ስለዚህ ሁላችንም ተረባርበን ኮሜንት ላይ እናንተም እንትን ባሉ ልጁ የማን ነው የሚለው ደግሞ እርግጠኛ የሆነው ውሳኔ መወሰን አለባቸው ቆይዋው እሷ በራለው ያለችኝ ምን ሊደረግ ነው ምን ሊጨበጥ እኮ ማለት እኔ አድርጎትም ከሆነ እኮ እኔ በቃ አለ አይደለ እኔ ተስፋ ላይ መኖር ስላልፈለኩ ነው አንድ ተረዳኝ የምፈልገው አይደለም አድርጎት ከሆነ ከሱ ተለይተሽ ቦታና መቻቻለን እንጂ ቦታና በጃጃለን እንጂ ተለይቶ ምናምን ነገር አይቻል ከባድ ነው ማይሆን ነገር ቻለም የማይሆን ነገር ነው ይሄ እንዲህ አይነት ቃላት አትናገሪኝ ነው ምን ላይ ምናምን እንዲልልይ እንዲህ በቃ አይቻል ነካለች ሰላም ነሽ ደህና ነሽ ሰላም ነሽ እንዴት ነሽ ሰላም ነው ደህና ነሽ ስለመጣሽ ደስ ብሎኛል ስትቆይም ትመጫል መሰለኝ ነበር እንግዲህ ያው መታለች እዩ ማለት እሷ ነች
በእኛ ህይወት ውስጥ በእኔም በብሩኬም ህይወት ውስጥ የተፈጠረው ነገር ዝም በይ እስኪ። አሁን አንቺ ዝም በይ እሺ። በቃ ዝም እላለሁ። እንዴት ነው ቤተሰቦች? ደህና ነው? ቤተሰቦች ደህና ነው? ደህና ናቸው። እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ? ታውቂኛለሽ? አዎ የብሩኬ ወንድም ነው። አዎ እኔም አሁን እንትን አለኝ ሃይሚዬ አስታወቀች። የብሩኬ ወንድም ነው። ልጄ ምን ክስተት ተፈጥሮ ነው የዚህ ደረጃ እንትን ሊለቻለው? ምን ክስተት ነገር ተፈጥሯል? እስኪ ባንቺ ደግሞ አንደበት እኔ ብሩኬን አውርቼዋለሁ፣ አነጋግሬዋለሁ፣ በቃ በመናገረውን በኩል አነጋግሬዋለሁ። ምን ክስተት ተፈጥሮብሽ ነው? እስኪ አውሪ፣ እስኪ ልጄ ሳትደብቂ አውሪ። አሁን ነገ ልጅ ይወለዳል። ልጅ ተወልዶ ልጅ አላባት ማደግ የለበትም። ልጅ አለ እናት ማደግ የለበትም። እውነት ያስፈልገው ጋሽዬ ትክክለኛ ውሳኔ መወሰን፣ እርግጠኛ የሆነ መረጃ እንትን ማለት ነው። በጋራ እንትን ተወያይቶ ትክክለኛ የሆነ መረጃ ማውጣት የግድ ነው። የነገር አስፈላጊ ነገር ነው እና ጋሽዬ ትክክለኛ ነገር ቢያወጡ የተሻለ ነው ብዬ እኔ አስባለሁ። ባገኘን ሰዓት ታይም ጋር ማየው ግጭት ውስጥ ገብቶ ነበርና በሰዓቱ በጣም ስሜታዊ ነበር። በጣም ተናዶ ነበረ። በጣም መረጋጋት ይፈልግ ነበረ እና እንገናኝ ምናምን ሲለኝ መጥቶ ደውሎ ያው እኔም ለሱ ስሜት አለኝ። ከዚህ በፊትም እኔ እና እሱ ብዙ ነገሮች አሳልፈናል። ጥሩም ይሁን መጥፎ ነገር አሳልፈናል ከሱ ጋር ብዙ ነገር እና በዛን ሰዓት በከፋው ሰዓት ሊያገኘኝ ፈልጎ መጥቶ ሲደውልልኝ አግኝቼዋለሁ፣ ተገናኝተናል። ከዛ በኋላ ብዙ የተፈጠሩ ነገሮች አሉ። እሱም ስሜታዊ ሆኖም ሊሆን ይችላል። ብዙ ነገሮች ተናግሯል፣ ብዙ ነገሮችን ብሎኛል። ምክንያቱም እኔም ሴት ልጅ ነኝ፣ እወደዋለሁ። ለምወደው ሰው ደግሞ ምንም ባደርግ እንትን የለውም ማለት በዛን ሰዓት በቃ ከሷ ጋር እንደሆነ አውቃለሁ። ግን ከሷ ጋር ተጣጥቶ እኔን ሊያገኘኝ ሲመጣ በቃ እወደዋለሁ፣ እሱ ላይ መጨከን አልቻልኩም። ምክንያቱም የምትወደው ሰው ተጎድቶ ማየት ማንኛውም ሰው የማይፈልገው ነገር ማለት ነው። እነዛ ነገሮች የተፈጠሩት በዛ ምክንያት ነው። በቃ መጥቶ ላግኝሽ አለኝ፣ ተገናኘን። ከዛ ብዙ ነገር ተፈጠረ። እኔ እዚህ ጋር እንደዚህ ብዬ አላወራውም። እሺ ያንን ነገር ተረዳኛለህ ብዬ አስባለሁ። እሺ ከዛ በፊት ትተዋወቃላችሁ? አዎ ከዛ በፊትማ እንተዋወቃለን። አብረን እኮ ብዙ ነገር አሳልፈን ነበር አለኝ ነግሮኛል። ከዛ ባለመግባባት ሰዎች ነን፣ አንግባባም። ባለመግባባት በቃ ብዙ ነገር ተፈጠረና ተለያየን። ከዛ በኋላ ከስንት ጊዜ በኋላ እንደገና ድጋሚ ይሄ ነገር ተፈጠረ። ይሄ ነገር ተፈጥሯል። አዎ ግን ተፈጥሯል። አሁን ተፈጥሯል ነው። ግን አሁን ልጅ የምልሽ ነገር እኔ ማውራሽን ነገር እኔ የምናገርሽን ነገር ይሄ ልጅ ማለት ነው ወደ ብዙ ቦታ ይወስደናል። ይሄ ልጅ አሁን አልተወለደም። እግዚአብሔር አምላክ በሰላም ፈጣሪ አምላክ በሰላም አንቺ ይገላግልሽ እና ይሄ ልጅ ተወልዶ ወደ ምርመራ እንሄዳለን። ወደ ብዙ ቦታ ነው የምንዳረሰው። አሁን እንዴት መሰለሽ እኔ ልጁ ያንተ ነው ካለችው ችግር የለም። አሁን ግድ የለም ይቀበል። ልጁ እስከሚወለድ ድረስ ጠብቃለሁ። ከራከሩ ምንም ብሉም እኮ እርግጠኛ ልጅቷም አሁን እኮ የልጁን አባት ብሩክ ነው ብላ ነው የወሰደችው። ብሩክም ላይሆንም ይችላል፣ ሌላ ሰውም ይሆናል። ግን ማን ነው የሚያውቀው? ራሷ ናት የምታውቀው የማን ልጅ እንደሆነ። ትክክለኛ የልጁ አባት ማን እንደሆነ እሷ ናት የምታውቀው እንጂ እሱም እነሱም ሊያውቁ አይችሉም። እና ልጅቷ እውነታውን ቢታወጣ ነው የተሻለ የሚሆነው። ምክንያም እሱም በእውነት አለጋሽ የሚያወራው ነገር መስማት አለበት። በቃ በደንብ አጣርቼ የደረስኩበት ነገር ስላለ ነው እዚህ ጋር የመጣሁት። እንዳለ ያወራችሁ ውሸት ነው አብዛኛው። ራሷ ነች ያልሆነ ነገር ውስጥ ከታው። በእርግጥ ተገናኝተዋል፣ ግን መድኃኒት እንዳረግሽበት ከራስሽ በጣም ወዳጇ ከራሷ ወዳጅ ነው የሰማሁትና በሰዓቱ እንደዛ አላደራችሁም አላረጋችሁም። ልጁ እንዳያስታውስ የሆነ ነገር ብቻ አድርገሻል። እሺ ማለት አንደኛ ነገር እኔ ምንም ያደረኩበት ነገር የለም። ወንድ ልጅ ነው፣ ስሜታዊ ይሆናል። የትኛውም ወንድ ልጅ ሊያደርገው የሚችለው ነገር ነው። ምናልባት ብሩኬ ይሄን ሁሉ ቀን ከኔ ጋር እንደዚህ ተጣላ ከእናንተ ፊት ሲሆን በቃ ብዙ ነገር እያላችሁ ለማሳመን እየሞከረ ነው እናንተን አይደል? ምናልባትም በእናንተ በኩል ያለውን አመኔታ በምልክ እንደምታምኑት በምልክ እንደምትወዱት ስለሚያቅም ያ ነገር በቃ ሼም ይዞት ወይ ደግሞ እውነቱን ላለመናገር በእናንተ ፊት ያለውን ነው ሼም ምናምን ይባላል። በእናንተ ፊት ያለውን አመኔታ ላለማጣት ነው እንደዚህ እያደረገ ያለው እንጂ
እኔ አንደኛ ነገር ወንድ ልጅ ነው እሱን የሆነ ነገር አድርጌው ምንም ላደርግ አልችልም ከሱ ጋር። እኔ ደግሞ በዚህ ልክ የወረድኩ ማይነስ አይደለም። እኔ እንኳን አድርገሻል ሳይሆን እንዳያስታውስ አረግሽ እንጂ አድርገሻል አይደለም። ወንድ ልጅ መድኃኒት ተደርጎበት ምንም ሊያደርግ አይችልም። ቀላል ግን አላደረገም ነው በዛ በሰዓቱ። እኔና እሱ መገናኘታችን እኮ አይደለም እኔ እሱም እኮ ራሱ አምኗል አይደል? መገናኘቱ ከተገናኘሽ ግዴታ። ግን ደግሞ እኔ እንደዚህ አይነት ነገር ጭራሽ ላደርግበት አልችልም። ምክንያቱም እኔ እወደዋለሁ። እኔ እንደዛ ሳደርግ ቢጎዳውስ ያ ነገር እሱ እንደዚህ ነው። ጥሩ ነው። ምኑ ነው ጥሩ ጋር ጥሩ ነገር አለ። ቆይኝ አንቺ ልጅ ቆይኝ። ጥሩ ነው ቀላል ነው ጋሽዬ። ከኔ ጋር ምንድነው ያለ ችግር አልገባኝም። እንደዚህ አይደለም። ቆይ እኔ ልንገርሽ፣ እኔ ማወራሽን ስምኝ እያልኩሽ ነው። እኔ ስለሰማሁህ ጋሽዬ። እኔ ሌላ ምንድነው የምለው ጋሽዬ ትክክለኛውን አባት ልጅቷ እንድትናገር ማድረግ ነው። ከካሜራ ጀርባም ሆነ በካሜራም ትክክለኛ የልጁ አባት ማን እንደሆነ እርግጠኛ ማስደረግ ነው። የብሩክ ነው ወይስ የሌላም ሰው ነው የሚለውን ነገር ወር በምርመራም ማረጋገጥ ይቻላል። እሱ ቀላል ነው እና ሌላም ካላመነች በምርመራም የተረጋገጠ ነገር እንትን ማለት ይቻላል። እና ይሄ ነው ያለው ነገር። በኮንፊደንስ ላወራ አልችልም። ምክንያቱም እኔም ሴት ልጅ ነኝ። ነገ እኔ እንደዚህ በውሸት በዚህ ልክ ተከራክሬ እንደዚህ አይነት ወሬ አውርቼ ለልጄም እኮ አስባለሁ። እናት ልሆን ነው አይደል? አንተም ብትሆን ደግሞ ለልጁ አቆጣ በዚህ ልክ መጥፎ ነገር ላደርግ ደግሞ የእውነት ሆኖ ቢሆን ችግር የለውም። ሲጀመር አጎትነት ራሱ መቀበል የሚችለው ብሩክ ፈቅዶ ወዶ እውነት አርጎት ከሆነ እንደገና ደግሞ አንቺ ከብሩክ ጋር ሆነሽ እኮ ምንም የሚጠቅምሽ ነገር የለም። ምክንያቱም የሚወዳት ሃይሚን ነው፣ አጠገቡ ያለችው ሃይሚን ነው። ከሱ ጋር ሆነሽ ምን አይነት እስቲ እንዴት ደስተኛ ያልሆነ ህይወት ነው የምትኖሪው? አሁን ነገሩ ቀለል እናድርገው አይደል? ነገሩ ቀለል ወደ ማድረግ እንምጣ አይደለ? ነገሩ እናቀለውሽ። ነገር ካቀለሉት ይቀላል። በቃ ነገር አንድ ክርር ያለ ነገር ይበጠሳል። ነገር አናቀረው። አሁን እሺ ልጄ እኔ የምልሽ ነገር ልጁ ይወል የብሩኬ ነው አይደል? አዎ እኔ እኮ ተናገርኩ ጋሼ። በዚህ ልክ እውነት ሳልይዝ ለምንድን ነው የምከራከረው? ያንን ነገር እናንተ ለምን እኮ በቃ ልጁ እስኪወለድና ዲኤንኤ እስኪደረግ እንደዛ ከሆነ ከህይወታችን ትውጣ አይመስልም? ይሄንን ነው ይሄ አመቻቻለሁ ጋሽዬ። ልጁ እስኪወለድ ራሱ መጠበቅ ማለት ሁለቱ ላይ ክፍተት መፍጠር ነው። እቺ ልጅ የመጣችበት አላማ ሁለቱን ለማለያየትና ለማጣላት ነው። አገናኛለሁ ሁለቱን በደንብ ሰለማቅ ነው። እኔ እሰራለሁ፣ የቤት ስራ እሰራለሁ። አሁን ልጁ እስኪወለድ ምናምን ስንት ነገር አለ። በጣም ብዙ ነው፣ ረጅም ነው ክፍተት ያለው እና ብሩክ ደግሞ አላደረገም። እኔ በደንብ እርግጠኛ ስለሆንኩ እሷም ረጅም መጓዝ የለባት። አንቺ እና እህል ግን እንደዚህ አይነት ክፋት እኔ እኮ ተናገርኩ። ሴት ሰሎንሽ አይደለም፣ ሴት ሰሎንሽ የማንም ይሁን ነፍሰ ጡር ሰሎንሽ ነው አክብሬሽ በስርዓት እያወራሁሽ ያለሁት። እንደዚህ አይነት ድረስ ልክ ደግሞ በዚህ ልክ እየተከራከርኳችሁ ያለሁት በዚህ ልክ እውነት አለኝ ብዬ ሁላችሁም ፊት በኮንፊደንስ እየመጣ ያለሁት እውነት ስላለኝና እውነት ብቻ ነው። በኋላ የምታፍሪበትን ነገር ለምን እንደዚህ ታደርጊያለሽ? አሁን ሁላችሁም ናችሁ የምታፍሩበት። አሁን በኋላ ማፍሪበትን ነገር አላደረግም። እኔ ብሩኬ እኔ በሚይዘው በኩል ይዘዋል፣ ሃይሚን በሚይዛት በኩል ይዛታለሁ፣ አንቺን በሚይዝሽ በኩል ይዛችኋለሁ። አዎ ይዛችኋለሁ። አሁን ምንም ይሄ ድፍን የሆነብን ነገር ነው። በቃ እሷ የሱ ነው ብላ መጣለች። ኦኬ እሺ ይሁን፣ የሱ ነው አይደለም። አሁን በቃ እርምጃ እንጀምራለን፣ ሌላ እርምጃ ውስጥ እንገባለን። በቃ ሌላ ይሄ የምትሉትን ነገር ይመረመርና እኔ አይከብደኝም ደግሞ ማለት ነው ወንድ ልጅ ይሳሳታልን። አሁን በሌላም የሆነ ምክርት ነገር ፋሚሊ የዛሬው ቪዲዮአችን ይሄን ይመስላል። የዛሬው ቪዲዮአችን ይሄን ነው እና አሪፍ ጊዜ እንደነበረኝ ተስፋ አደርጋለሁ። አብራችሁኝ ስለሆናችሁ ከልብ አመሰግናለሁ።